የዛሬው ትምህርታችን አምላክ ሰው ሆነ ወይም እግዚአብሔር ሰው ሆነ የሚል ነው። የዚህን ያህል የሚያስደንቅ ነገር ያለ አይመስለኝም። ኢቭን መጽሐፍ ቅዱስ ውስጥም በጣም ትልቁ ነገር ትልቁ ክስተት ኢትስ ፌኖሜና ትልቁ ነገር አምላክ ሰው መሆኑ ነው። የዚህን ያህል ትንግርት የለም። የዚህን ያህል አስደናቂ ነገር የለም። ለብዙዎችም ክርስትናን ለመቀበል ተግዳሮት የሚሆንባቸው ዋናው ነገር የአምላክ ሰው መሆን። እንዲህ ትላለች ዘርፌ ስትዘምር በድሮ መዝሙሯ ላይ ሰውን ካፈር የሰራው ሸክላ ሆነለት ማደሪያው፣ ንጉሥ ውበትሽን ልቡ ወደደ፣ እሳት ከስጋ ተዛመደ። እግዚአብሔር ኢንፋይናይት የሆነው አምላክ ፋይናይት ከሆነው ሰው ጋር ያለው ነገር ያንን ሆኖ መምጣቱ አስገራሚ ነው። ፈጣሪ ፍጡሩን ሆኖ መምጣቱ በጣም የሚያስገርም እውነት ነው። የተአምራት ሁሉ ተአምር፣ የድንቆች ሁሉ ድንቅ ነው የአምላክ ሰው መሆን፣ የእግዚአብሔር ሰው መሆን። ይሄ ክስተት ጥልቀቱ በጣም ትልቅ ከመሆኑ የተነሳ ስፋቱ ትልቅ ከመሆኑ የተነሳ ሁሉን ነገር ጠንቅቀን ልናቅ አንችልም። የአምላክን ሰው መሆን ራሱ ሙሉ በሙሉ ጠንቅቀን ልንረዳ አንችልም። በጣም ብዙ ጥያቄዎች ናቸው የሚፈሉት። ግን መጽሐፍ ቅዱስ የሚነግረን ለመዳን የሚያስፈልገንን ያህል በምድር ላይ ክርስቲያን ሆኖ ለመኖር የሚያስፈልገንን ያህል እውነት ይፈነጥቅልናል። እሱን እግዚአብሔር በረዳን መልኩ እናያለን። የአምላክ ሰው መሆን ድንገተኛ ውሳኔ አይደለም፣ ድንገተኛ ነገር አይደለም። የእግዚአብሔር የዘላለም እቅድ ነው። ወልድ ድንገት ሰው ሆኖ መጥቶ አብን አግባብቶ አላዳነንም። ድንገት መጥቶ አግባብቶ አላዳነንም። ወይም ደግሞ አብ ወልድን ያለ ፈቃዱ በመላክ አይደለም የተደረገው። ይሄ ከዘላለምም የነበረ የአህዱ ስሉስ አምላክ እቅድ ነው። የአህዱ ስሉስ አምላክ አሰራር ነው። የአብ ፈቃድ፣ የወልድ ፈቃድ፣ የመንፈስ ቅዱስ ፈቃድ ማለት የሥላሴ ፈቃድ ነው ብለናልና አስቀድሞ የነበረ እቅድ ነው። ወልድ በፈቃዱ ነው የመጣው፣ ተገዶ አይደለም። ያዳነንም አብን አግባብቶ አይደለም፣ በአብ እቅድ መሰረት ነው የመጣው። ስለ ጌታችን ስለ ኢየሱስ ክርስቶስ በምድር ላይ ስለነበረው ላይፍ ስናይ መጽሐፍ ቅዱስ አንዳንድ ቦታ ጌታችን ኢየሱስ ክርስቶስ ተልኬ መጥቻለሁ የሚልበትን ክፍል ያሳየናል። ተልኬ መጥቻለሁ። አንዳንድ ቦታ ላይ ደግሞ ተልኬ ሳይል መጥቻለሁ ብሎ ይነግረናል። ተልኬ መጥቻለሁ፣ እንደገና ደግሞ መጥቻለሁ። ለምሳሌ በጣም በርካታ ክፍሎች አሉ። አንዳንድ ብቻ ብናይ ማቴዎስ 5 ቁጥር 17 ላይ ምን ይላል? እኔ ሕግንና ነቢያትን ለመሻር የመጣው አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም ይላል። መጥቻለሁ ነው የሚለው። መጥቻለሁ፣ ተልኬያለሁ አይደለም፣ መጥቻለሁ ብቻ ነው የሚለው። ይሄ ብቻ ሳይሆን ለምሳሌ ለምትጽፉ ሰዎች ሉቃስ 19:10ን ብትጽፉት ሉቃስ 19:10፣ ማርቆስ 10:45፣ ዮሐንስ 9:39፣ ዮሐንስ 10:10 እና ዮሐንስ 18:37 ብታዩ ሌሎችም አሉ። እነዚህ ክፍሎች የሚነግሩን መጥቻለሁ ነው የሚለው። ሌሎች ክፍሎች ደግሞ አሉ ተልኬያለሁ ብሎ የሚናገር። ከነሱም አንዱን ብቻ ለምሳሌ እናንብብና ሌሎቹን ጥቅሶቹን እንይዛለን። መጽሐፉ ላይ ያሉ ጥቅሶች ናቸው። ማቴዎስ 10:40ን ስናነበው ምን ይላል? እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል ይላል። ስለዚህ ተልኬ ነው የመጣሁት ማለት ነው። ስለዚህ መጽሐፍ ቅዱሱ መጥቻለሁ የሚለውን ያሳያል። መጥቻለሁ የሚለው ወልድ በራሱ ፈቃድ በራሱ ውሳኔ እንደመጣ ነው የሚነግረን። ተልክ ያለው የሚለን ወልድ በአብ ፈቃድና በአብ ተልኮ እንደመጣ ነው የሚነግረን። ሁለቱ የሚጋጩ አይደሉም። እያልኩ ያለሁት በአብ ፈቃድ፣ በወልድ ፈቃድ፣ በመንፈስ ቅዱስ ፈቃድ የተፈጸመ እንደሆነ ለመናገር ነው። የሆነ ሁሉ የአሐዱ ስሉስ አምላክ እቅድ፣ የአሐዱ ስሉስ አምላክ ፈቃድ ነው። ወልድ በተለየ አካሉ ማለት ፐርሰን ነው እያልን ስለሆነ ወልድ ፐርሰን ነው፣ አብ ፐርሰን ነው፣ መንፈስ ቅዱስ ፐርሰን ነው እያልን ስለሆነ በተለየ አካሉ ሰው ሆኖ መጣ። አብ ሰው አልሆነም፣ መንፈስ ቅዱስ ሰው አልሆነም። ሰው ሆኖ የመጣው ወልድ ነው። ወልድ እስከ ዛሬ ባለፉት ሳምንታት እንዳየነው አምላክም የአምላክ መልእክተኛም ያህዌም የያህዌ መልእክተኛም ሆኖ ስለመጣ ሲያገለግልም ስለነበረ፣ ስለዚህ አምላክም ሆኖ አምላክነቱን ሳይተው ሰው ሆኖ ነው የመጣው። መጠየቅ እንችላለን። ለምንድን ነው ወልድ ሰው ሆኖ የመጣው? አብ ሰው ሆኖ ለምን አልመጣም? መንፈስ ቅዱስ ሰው ሆኖ ለምን አልመጣም? ለምንድን ነው ወልድ ሰው የሆነው? ፊሎሶፊካል ጥያቄ ሊሆን ይችላል፣ ግን ቴዎሎጂካልም ነው። አርቢትራሪሊ ነው ወልድ ሰው የሆነው? ዋይ ኖት ዘ ፋዘር? ዋይ ኖት ዘ ሆሊ ስፒሪት ብለን ብንጠይቅ እንችላለን።
በአሐዱ ሥሉስ አምላክ አሰራር ውስጥ ምን ብለን ገንብተን መተናል? አባትነት የአብ ነው፣ ያቅዳል፣ ይልካል። ልጅነት የወልድ ነው፣ የአብን ዕቅድ ይፈጽማል፣ ይላካል ብለናል። አብ ሰው ሆኖ ቢመጣ ኖሮ ማን ላኪ ሊሆን ነው? ወልድ ላኪ፣ አብ ተላኪ ሊሆን ነው? ወልድ በላኪነቱ አባት ሆኖ አብ ደግሞ በተላኪነቱ ልጅ ሊሆን ነው? በአሐዱ ሥሉስ አምላክ ውስጥም ስንት ልጅ ሊኖር ነው? ወልድም ልጅ ነው። አብ ሰው ሆኖ በመምጣቱም እንደገና የልጅ ሆኖ ነው የሚመጣው። የወልድ ልጅ ሊሆን ነው፣ የመንፈስ ቅዱስ ልጅ። ስንት ልጅ ሊኖር ነው? ስንት አባት ሊኖር ነው? ስለዚህ ይህን ማነሳው ለምንድን ነው? ወልድ ሰው የሆነው አርቢትራሪሊ አይደለም። ወልድ ሰው የሆነው የመላክ ተግባር ግብር የማን ነው? የወልድ ነው። የማቀድ የመላክ እቅድ የማን ነው? የአብ ነው። ስለዚህ በዚሁ የአሐዱ ሥሉስ አሰራር መሰረት ነው ወልድ ሰው የሆነው የአብ ልጅ የሆነው እንጂ ድንገት አይደለም፣ በአጋጣሚ አይደለም የተመረጠው የሚለውን ሐሳብ ላሰምርበት ስለፈለኩ ነው። እስከ ዛሬ ስንገነባ የነበረው ምን ነበረ? የወልድ የአብ ልጅነት ከመቼ ጀምሮ ነው ብለናል። ከዘላለምም ስለነበረ የግብር ለውጥ አላመጣም። ሰው ሆኖ መምጣቱ በአብ በወልድ በመንፈስ ቅዱስ መካከል የሚና የሥራ ድርሻ ልዩነት አላመጣም። የነበረው ነው የቀጠለው። ከዘላለምም የነበረው ነው የቀጠለው እንጂ ወልድ ሰው ሆኖ የመጣው በአጋጣሚ አይደለም። ያ ድርሻ ያ ሚና የወልድ የልጅ ነው፣ መላክ ደግሞ የአብ ነው የሚለውን ነው ደጋግሜ ለማጽናት የምሞክረው ማለት ነው። ስለዚህ ከመለኮት አካላት ከአብ ከወልድ ከመንፈስ ቅዱስ መካከል ከወልድ በቀር ሰው መሆን የነበረበት የለም። ይሄ ከዘላለምም የወሰደው የልጅነት ግብር መገለጫ ነው ማለት ነው። ወልድ የአብ ልጅ ነው፣ አብ የወልድ አባት ነው። ስለዚህ ከዘላለም የነበረው ነገር ነው በምድር ላይም የተገለጠው። ሲመጣ ከዚህ በፊት ወደሚያቀው ስፍራ ነው የመጣው። ከዚህ በፊት ወደ ነበረበት ስፍራ ነው የመጣው። ምክንያቱም ወልድ በብሉይ ኪዳን ብለን ስናይ ወደ ምድር ይመጣ እንደነበረ አብርሃምን ሲያናግር ከያዕቆብ ጋር የነበረውን ኢንካውንተር ከሙሴ ጋር ከኢያሱ ጋር እያልን ከእስራኤላውያን ጋር ከአጋር ጋር እያልን አንስተናል። ስለዚህ እየመጣ ወደሚሄድባት ምድር ነው የመጣው እንጂ አዲስ መጣ አይደለም፣ ስትሬንጀር አይደለም። እግዚአብሔር በሁሉ ቦታ ይገኛል ስንል ቦታን ብቻ ሳይሆን ጊዜንም ያካትታል። በዘላለም ውስጥ እንደነበረው በቴምፖራል በወቅታዊ ውስጥም አለ፣ በወቅታዊውም በዘላለማዊ ውስጥም ነው ያለ። ስለዚህ የመጣው ወደሚያቀው ምድር ይመጣ ይሄድ ወደ ነበረበት ምድር ህዝቡን በምድረ በዳ ይመራ ወደ ነበረበት ምድር ነው የመጣው። አብሯቸው ከእስራኤላውያን ጋር ነበር በምድረ በዳ የመራቸው እሱ ነው ብለናል። ስለዚህ የመጣው በፊትም ይመጣ ወደ ነበረበት ስፍራ ነው የመጣው፣ እንግዳ አይደለም። ታዲያ ለውጡ ምንድን ነው ብለን ስናነሳ ለውጡ ምንድን ነው? በፊት የመጣው የሆነ ሚሽን ፈጽሞ ለመሄድ ነው፣ ለጉብኝት ነው፣ ለሆነ ተልኮ ነው። አሁን ግን ሊኖር ነው የመጣው። ሊኖር ስላችሁ አሁንም ሰው ስለሆነ ጭምር ነው። ስለዚህ ሊኖር ነው የመጣው። አንድ ወቅት መጥቶ ሊሄድ አይደለም ማለት ነው። ለጉብኝት አይደለም የመጣው፣ ሰው ሆኖ ለመኖር ነው የመጣው። ስለዚህ ይሄ አይደረሰው አምላክ ምጡቁ አምላክ በሰዎች መካከል ሊኖር መጣ። ይሄንን መጽሐፍ ቅዱስ ሲነግረን አንድ ቁልጭ አለች አገላለጣለች ዮሐንስ የሚናገራት በወንጌሉ ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ። ውስጡ ያለው ነገር በጣም ጥልቅ ነው። ቃልም ሥጋ ሆነ ብሎ ይናገር። ግራ እንዳይገባን ከመጀመሪያ ነግሮናል። በመጀመሪያ ነበረ ቃል፣ በመጀመሪያ ነው የነበረው ጊዜ ሳይኖር ምንም ሳይፈጠር። ምክንያቱም ሁሉ በእርሱ ሆነ ብሎ የሆኑት ነገሮች እሱ እንደፈጠራቸው እሱ ከተፈጠሩት ነገሮች እንደሚቀድም ነግሮን ነው የሚጀምረው። ነበረ በመጀመሪያ። ማን ነው እሱ? እግዚአብሔር ነው። ማን ነው እሱ? አምላክ ነው። ሁሉን ነገር የፈጠረው ሁሉ ነገር የሆነው በሱ ነው። ከማን ጋር ነበር? ከአብ ጋር ነበር እሱ ብሎ አስተዋውቆን ነው የሚጀምረው። ቃል ሲል ወይም በግሪኩ ሎጎስ ሲል ምን ማለቱ ነው የሚል ጥያቄ በጣም ጥልቅ ነው። ለግሪካውያኑም ለአይሁዳውያኑም የሚሆን ሐሳብ ነው የሚናገር። ለአይሁዳውያኑ ሁሉ ነገር የሆነው በእግዚአብሔር ቃል ነው ብለው ስለሚያምኑ ፍጥረት ሁሉ በእግዚአብሔር ቃል እንደተፈጠረ ስለሚያምኑ ፈጣሪነት ሚና ያለው ቃል መሆኑን ስለሚያውቁ ነው የሚነግራል። ለግሪካውያኑ ደግሞ ከሆነው ነገር ከዚህ ከመላለሙ ከኮስሞሱ ጀርባ ሪዝን እንዳለ ስለሚያውቁ ሪዝን የንግግር ቃል ሳይሆን ሪዝን አለ ብለው ሎጎስን እንደሱ ስለሆነ የሚረዱት ለሁለቱም የሚሆን ነገር ነው የሚነግራቸው። ከዛ ግን ይሄ ቃል ደግሞ ፐርሰን ነው፣ እግዚአብሔር ነው፣ ቴዎስ ነው ብሎ ነው የሚነግራቸው። ስለዚህ ያልነበረበት ጊዜ አልነበረም፣ ያለሱ የሆነ ነገር የለም፣ እሱ ራሱ እግዚአብሔር ነው ብሎ ነው የሚነግረው። ስለዚህ ቃል ሥጋ ሆነ ምን ማለት ነው? እሱ ነው ዛሬ የምናየው።
ወደፊት ደግሞ ቃል ሥጋ ሲሆን ቃልነቱን ትቶ ነው ወይ የሚለውን ሐሳብ ድጋሚ ቀጥለን እናያለን። ቃል ሥጋ ሆነ። ዮሐንስ ወንጌል ምዕራፍ 1 ቁጥር 14። ለምንድን ነው ዮሐንስ እንደዚህ ያለው ብለን ልንጠይቅ እንችላለን። ቃልም ሥጋ ሆነ። እንደው ቢናገሩት የማይሰለቻስ ፍጥረት የዳነበት ነው። አባቶች ሲናገሩ ምን ይላሉ? እግዚአብሔር ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል ይላሉ። እውነት ነው። ዓለምን ሲፈጥር በራሱ ላይ አይደለም ያደረገው፣ እሱ አደረገው። ዓለምን ሲያድን ግን ራሱ ላይ ነው ያደረገው። ቃል ሥጋ ሆነ ሲል ራሱ ላይ ነው ያደረገው። ስለዚህ ዓለምን ሲፈጥር በራሱ ላይ አይደለም ያደረገው። ዓለምን ሲያድን ግን የሚያደርገውን ነገር ያደረገው በራሱ ላይ ነው። እሱን ነው አፌክት ያደረገው። ስለዚህ ይሄ ጥበቡ ይበልጣል ይላሉ። እውነት ነው። ቃል ሥጋ ሆነ ስለሚል ሥጋ ምን ማለት ነው? ሥጋ የሚለው የግሪክ ቃል ሳርክስ ይላል። መጽሐፍ ቅዱሳችን ላይ የተለያየ አውድ አለው፣ የተለያዩ ትርጉሞች አሉ። በዚህ ቦታ ግን ዮሐንስ እያለ ያለው የትኛውን ነው የሚል ጥያቄ ነው እንጂ ቃሉ ብዙ ትርጉሞች አሉት። ለምሳሌ ይህንን ሥጋ ብቻ ከነፍስ ከመንፈስ ነጥለን ሥጋ ማለት ሊሆን ይችላል። ኃጢአተኛ ሰውነትን ለመግለጥ ሊሆን ይችላል። የተለያየ ትርጉም ሊኖር ይችላል። ግን ዮሐንስ ቃል ሥጋ ሆነ ሲል እዚህ ጋር ምን ማለቱ ነው ብለን እና ከትርጉሞቹ መካከል የዚህ አውድ ትርጉም ምንድን ነው? ሥጋ ማለት ሰው ማለት ሂውመን ፐርሰን ሆል ፐርሰንን ማለት ነው። ምክንያቱም ብዙ ጊዜ ሥጋ ሲባል ከነፍስና ከመንፈስ ነጥለን የማየት ዝንባሌ ያለን። ዮሐንስ እዚህ ጋር እያለ ያለው ግን ሆል ፐርሰንን ነው እያለ ያለው። ሥጋ ሲደመር ነፍስ ሲደመር መንፈስን ነው ሥጋ እያለ ያለው። ስለዚህ መጽሐፍ ቅዱስ ላይ ሥጋ የሚለው ቃል ሰው ማለት ሆኖ የቀረበባቸው ቦታዎች አሉ። በግሪኩ በቀጥታ ሥጋ ነው የሚለው፣ ግን ሲተረጎም ወደ አማርኛም ወደ እንግሊዘኛም ወደ ሌላም ቋንቋ ሲተረጎም ሁልጊዜ ትርጉም የሚተረጎመው በተቀባዩ ቋንቋ ባህል ነው የሚተረጎመው አይደል? ወደ ተቀባዩ ነው። ለምሳሌ የሕይወት እንጀራ ስንል እንጀራ የኛ ብቻ ነው አይደል? የኛ ብቻ ነው። ጌታ እንዳላለ እንጀራ እርግጠኛ መሆን ትችላላችሁ አይደል? እንጀራ ስለሌለ እዛ ማለት ግን ወደኛ ቋንቋ ሲመጣ ለኛ ትርጉም በሚሰጥ ሁኔታ ነው የሚገለጠው። ሌሎችንም ሐሳቦች ማንሳት እንችል ለኛ ትርጉም በሚሰጥ ሁኔታ ነው። ስለዚህ ሥጋ የሚለውን ቃል ወደ አማርኛ ሲተረጎም ብዙ ቦታዎች ላይ ሥጋ የለበሰ ብለው ተርጉመውታል። ቃል በቃል ከተወሰደ ግን አሁን የማነሳቸው ክፍሎች አሉ። ለምሳሌ ሙሉውን ሰው ለማለት ነው። ምሳሌ ማቴዎስ ወንጌል ምዕራፍ 24 ቁጥር 22 ማቴዎስ 24:22 ብትፈልጉ ግሪክ እንዴት መጠቀም እንደምትችሉ ነግሬያችኋለሁ። ጉግል ላይ ወይም ባይብል ሀብ የሚባል አለ። ጉግል ላይ ዝም ብላችሁ ይህን ጥቅስ በግሪክ ብላችሁ ብትጽፉ ባይብል ሀብ የሚል አለ። እሱ ባይብል ሀብ ላይ ስትገቡ ጥቅሱን እንዴት እንደሚነበብ አነባበቡን በእንግሊዘኛ ትርጉሙን ያስቀምጥላችኋል። ሥጋ ነው የሚለው ይሄ ክፍል። አማርኛ መጽሐፍ ቅዱሳችን ላይ ግን ሲተረጎም ሥጋ የለበሰ ብሎ ነው የተረጎመው። ቃል በቃል ሥጋ ነው የሚለው። በሌላ ትርጉም ላንብበው። ሰው አድርጎ የተረጎመው ትርጉም በአዲስ ትርጉም እንደዚህ ይላል። እነዚያ ቀኖች ባያጥሩማ ኖሮ አንድም ሰው መዳን ባልቻለ ነበር። በግሪክኛው ሥጋ ነው የሚለው ሥጋ። ስለዚህ በዚህ ክፍል ውስጥ ሥጋ ማለት ምን ማለት ነው? ተሆል ሰው ማለቱ ነው። ሁለተኛ ጥቅስ ማርቆስ 13:20 ላይ በአዲሱ መደበኛ ትርጉም ላንብበው። ይሄው ሐሳብ ነው። ጌታ ቀኖቹን ባያሳጥራቸው ኖሮ ማንም ባልዳነ ነበር። ግሪክኛው ሥጋ ነው የሚለው፣ ነባሩ ትርጉም ሥጋ የለበሰ ብሎ፣ ምክንያቱም ለኛ እንዲገባን ነው የሚተረጉመው እንጂ ግሪክኛው ላይ ሥጋ ነው የሚለው። ሶስተኛ ጥቅስ ሉቃስ 3:6 አሁንም በአዲሱ መደበኛ ትርጉም ላንብበው። የሰውም ዘር ግሪክኛው ሥጋ ነው የሚለው፣ የሰውም ዘር ሁሉ የእግዚአብሔርን ማዳን ያያል። ያኛው ሥጋ የለበሰ ብሎ ነው የሚያስቀምጥልን፣ ምክንያቱም ለኛ ሥጋ ብሎ ሰውን ማስቀመጥ ግርታ ስለሚፈጥር። አራተኛ ጥቅስ ዮሐንስ ወንጌል 17:2 ይሄንን ግን ነባሩ ትርጉምም ሥጋ ብሎ ነው የተረጎመው። ሥጋ ብሎ ነው የተረጎመው። ምን ይላል? የዘላለምን ሕይወት እንዲሰጥ በሰው ሁሉ ላይ ስልጣን ሰጥተዋል። ነባሩ ትርጉም ምን ይላል? በሥጋ ሁሉ ላይ ነው። ሥጋ ነው የሚለው። በሥጋ ሁሉ ላይ ስልጣን ሰጥተዋል ሲል ከነፍስና ከመንፈስ ለይቶ ሥጋን ማለቱ ነው ወይስ በሰው ሁሉ ላይ ማለቱ ነው? በሰው ሁሉ ላይ ማለቱ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 17 ላይ በአዲስ ትርጉም ምን ይላል? መንፈሴን በሰው ሁሉ ላይ አፈሳለሁ። ነባሩ ትርጉም በሥጋ ለባሽ ላይ ነው የሚለው ወይም ሥጋ በለበሰ ላይ፣ ግሪክኛው ግን ሥጋ ነው የሚለው። ሌሎችንም መጨመር እንችላለን። ሮሜ 3:20 ስለዚህ ማንም ሰው በእግዚአብሔር ፊት ሕግን በመፈጸም አይጸድቅም። አንደኛ ቆሮንቶስ 1:29 ማንም ሰው በእርሱ ፊት እንዳይመካ ነው። አንደኛ ጴጥሮስ 1:24 ማናቸውም ሰው
እንደ ሳር ነው። ግሪክኛው ስጋ ነው የሚለው። የመጨረሻ ጥቅስ ገላትያ 2:16 ሰው ወይም በግሪኩ ስጋ በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን ይላል። ስለዚህ እነዚህ ክፍሎች ላይ ያነበብኳቸው በሙሉ በግሪኩ ስጋ ነው የሚለው። ግን የአውዱ ሐሳብ ስጋ ሲል ምን ማለቱ ነው? ሰው ማለት። ስጋ ሁሉ አይድንም ሲል ስጋ የለበሰ ማለቱ ሳይሆን ሰው ሁሉ ያለ ጸጋ አይድንም ማለቱ ነው። ስለዚህ ስጋ የሚለው ቃል ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ሲል ቃል ሰው ሆነ ማለቱ ነው እንጂ ስጋን እንደ ቱታ ለብሶ ውስጡ ሶፍትዌሩ ሰው ያልሆነ ነገር ነው ለማለት አይደለም። የሚገርማችሁ ብሉይ ኪዳንም ላይ አዲስ ኪዳን ግሪክ ስለሆነ ነው። ብሉይ ኪዳንም በዕብራይስጡ ስጋ የሚለው ቃል ሰው ለማለት ይሆናል። በዕብራይስጡ በሰር ማለት ነው ስጋ ማለት። አንዳንድ ጥቅሶችን እንመልከት። ብዙ ጥቅሶች አሉ። 2 ጥቅስ ብቻ እንመልከት። ለምሳሌ ስጋ ነው የሚለው በዕብራይስጡ በአማርኛችንም ስጋ ተብሎ ነው የተተረጎመው። በቀጥታ ቃል በቃል ነው የተተረጎመው። መዝሙረ ዳዊት ምዕራፍ 65 መዝሙር 65 ቁጥር 2 እንደዚህ ይላል፣ ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። ምን ሁሉ? ስጋ ሁሉ። በዕብራይስጡም በሰር ነው የሚለው። ስለዚህ ስጋ ሁሉ ማለት ምን ማለት ነው? ሰው ሁሉ ማለት ነው። ሰው ሁሉ። ሁለተኛ ለማየት ከዚሁ ከመዝሙር መጽሐፍ ሳንወጣ መዝሙር 145 ላይ መዝሙር 145 ቁጥር 21ን መመልከት እንችላለን። መዝሙር 145 ቁጥር 21 ስጋም ሁሉ ለዘላለም ዓለም የተቀደሰውን ስሙን ይባርክ ይላል። ስጋም ሁሉ የተቀደሰው ስሙን ይባርክ ሲል ስጋ ለብቻው ተነጥሎ ማለት ነው ወይስ ሆል ፐርሰንን ማለት ነው? ሰውን ማለት ነው። ስለዚህ በዕብራይስጡም ስጋ የሚለው ቃል ሰው ማለት ነው። ሁሉ ቦታ ሳይሆን ኮንቴክስቱን እናያለን። በግሪኩም ሳርክስ የሚለው ቃል የተለያዩ ትርጉሞች አሉት፣ ግን ከትርጉሞቹ አንዱ ሆል ፐርሰንን ማለት ነው። ሁልጊዜ ሁሉ ቦታ ሳይሆን የተለያዩ ትርጉሞች አሉት። አውዱን ተከትለን ስናይ ግን ስጋ የሚለው ቃል በብሉይ ኪዳንም በአዲስ ኪዳንም ሰው የሚል ትርጉም አለው። ከሚያስገርመው ነገር አሉ። ለምሳሌ ሐዋርያት ሥራ ላይ መንፈሴን በስጋ ሁሉ ላይ ያፈሳለሁ፣ ትርጉማችን ስጋ በለበሰ ሁሉ የሚለው የተወሰደው ከኢዩኤል ነው። ኢዩኤል ላይ ሄዳችሁ ብታነቡ በዕብራይስጡ ስጋ ነው የሚለው። ግሪኩም ላይ አዲስ ኪዳን ሲጠቀስ ስጋ ነው የሚለው። ወደ አማርኛችን ሲተረጎም ግን ሁለቱም ቦታ ላይ ስጋ የለበሰ ብለው ለኛ በእኛ አውድ ተቀባይነት እንዲኖረው ተተርጉሟል። ግን በተጻፈበት ቋንቋ ስታነቡት ኢዩኤልም ላይ መንፈሴን በስጋ ሁሉ ላይ ያፈሳለሁ ነው የሚለው ቃል በቃል ሲነበብ፣ አዲስ ኪዳንም እሱ ጥቅስ ሲጠቀስ መንፈሴን በስጋ ሁሉ ላይ አፈሳለሁ ነው የሚለው። ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ሲል ምን ሆነ ማለት ነው? ሰው ሆነ ማለት ነው። መጽሐፍ ቅዱስ በጣም ብዙ ማስረጃዎች አሉት፣ እናያቸዋለን። እንዲያውም መጽሐፍ ቅዱስ በአንዳንድ ቦታ ላይ ሰውን ከመንፈሳዊ አካላት ለመለየት ሲፈልግ ስጋ ብቻ ሳይሆን ስጋና ደም የሚል ይጠቅሳል። 3 ክፍሎችን ማየት እንችላለን። የመጀመሪያው ጴጥሮስ ጌታችን ኢየሱስ ክርስቶስ ማን እንደሆነ ሲናገር ማቴዎስ 16 ላይ ጌታችን ምን አለው? በሰማይ ያለ አባቴ እንጂ ስጋና ደም ይሄንን አልገለጠልህም ሲለው ምን ማለቱ ነው? ስጋና ደም ይሄን ማለት ነው ወይ ሰው አልገለጠልህም ማለቱ ነው? ሰው ማንም ሰው ነግሮህ አይደለም ይሄ። ስለዚህ ሰውን ከእግዚአብሔር ጋር ከመንፈሳዊ አካላት ጋር ሲያወዳድር ስጋና ደም የሚል ተርም መጽሐፍ ቅዱሳችን ይጠቀማል። ሁለተኛ ገላትያ 1:16 ላይ ሐዋርያው ጳውሎስ ጌታ በተገለጠለት ጊዜ የወሰደውን እርምጃ ሲነግረን ወዲያው ከስጋና ከደም ጋር አልተማከርኩም ይላል። አንዳንድ ሰዎች የሚያስቡት ከስጋ ጋር አድርገው ያስቡታል። ግን ከማን ጋር አልተማከርኩም ነው እያለ ያለው? ከማንም ሰው ጋር አልተማከርኩም እያለ ነው። እግዚአብሔር ገለጠልኝ፣ ከማንም ሰው ጋር ሳልማከር ወሰንኩ ማለት ነው። ስለዚህ ከስጋና ከደም ጋር ሲል ከሰው ጋር ማለት ነው። ንጽጽሩ ከመንፈሳዊ አካላት ጋር ማወዳደር ሲፈልግ ነው። ሶስተኛ ኤፌሶን 6:12 ላይ ሐዋርያው ጳውሎስ መጋደላችን ከደምና ከስጋ ጋር አይደለም። ከማን ጋር ነው? ከነዚህ መንፈሳዊያን ኃይላት ጋር ነው። ስለዚህ ከመንፈሳዊ አካላት ጋር ሲያወዳድር ውጊያችን ከስጋና ከደም ጋር አይደለም። ስለዚህ የመጽሐፍ ቅዱስ ቋንቋ ኮንቴክስቱ ስጋና ደም የሚለው ነገር ሰው ማለት ነው። ስለዚህ ዮሐንስ በወንጌሉ ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ሲለን ቃል ሰው ሆነ ማለት ነው። ቃል ሲል አምላክ ማለቱ እንደሆነ ግልጥ ነው። ስለዚህ ኢየሱስ ውጪው ሰው የሆነ ውስጣዊ አምላክ ማለቱ አይደለም። ሃርድዌሩ ሰው ሆኖ
ሶፍትዌሩ የሚያንቀሳቀሰው አምላክ የሆነ ማለቱ አይደለም። ሰው ሆነ ማለት ሰው ሆነ ማለት ነው። የሰው ነፍስ የሰው መንፈስ የሌለው ስጋ ቅብ ነው ማለት አይደለም። ሰውን ስጋ እንደ ቱታ ለብሶ ውስጡ ግን ሌላ ነው ማለቱ አይደለም። እግዚአብሔር ስጋን እንደ ልብስ አልለበሰም፣ ሰው ነው የሆነው። ከቤተክርስቲያን አባቶች አንዱ ጎርጎርዮስ ዘኑሲስ እንዳለው መልካሙ እረኛ መላውን በግ እንጂ የበጉን ቆዳ ብቻ አልተሸከመም ብሏል። ሰው ነው የሆነው። ዮሐንስ ታዲያ የመረጠው ለምን ሰው ሆነ አላለም? ቃል ሰው ሆነ ማለት ሲችል ዮሐንስ ቅዱስ ዮሐንስ ለምንድን ነው ስጋ ሆነ ያለው ካልን ጥሩ ጥያቄ ነው። በወቅቱ የግሪክ ፍልስፍና ተጽዕኖ አሳድሮ ዱዋሊዝም ወይም ምንታዌነት የዘመኑ ፈተና ነበር። ዛሬም ፈተናችን ነው። ቸርች ውስጥ አለ ይህ መንፈስ። ምንታዌነት ወይም ዱዋሊዝም ምን ማለት ነው? ሰፊ ሐሳብ ነው። ዓለምን የፈጠሩ ሁለት ፈጣሪዎች አሉ። አንዱ ክፉን የፈጠረ አንዱ መልካምን የፈጠረ ከሚለው ይነሱና መጨረሻ መደምደሚያው ግን ምንድነው? ስጋ ሁሉ ማቴሪያል ሁሉ ርኩስ ነው። ማቴሪያል ያልሆነ ቁሳዊ ያልሆነ ኢማቴሪያል የሆነ ሁሉ ቅዱስ ነው ወደሚል ድምዳሜ። ምክንያቱም ይሄ ቁሳዊውን ነገር የፈጠረው መልካም የሚሉት አምላክ ኖ እኩይ የሆነው አምላክ ነው ቁሳዊውን ነገር የፈጠረው፣ ስለዚህ ርኩስ ነው። መንፈሳዊውን ዓለም ደግሞ መንፈስ የሆነውን የፈጠረው እሱ ደግሞ ደጉ ወይም ሰናዩ አምላክ ነው የሚል ይናገራሉ። ስለዚህ ይሄንን ይዘው ክርስቶስ በስጋ መጣ የሚለው ለመቀበል የሚቸግራቸው ክርስቲያኖች ስለነበሩ ዮሐንስ ብዙ አሳቾች ገብተዋል። ክርስቶስ በስጋ እንደመጣ የማያምኑ እነሱ ልክ አይደሉም የሚለው ለዚህ ነው። በቃ ቁሳዊነትን ርኩስ አድርገው ያስባሉ። ይሄ ተጽዕኖ እኛም ጋር አለ አይደል? ማወቅ ያለብን መጽሐፍ ቅዱስ እንደሱ አይደለም የሚያስተምረን። ማቴሪያሉን ዓለም የፈጠረው ማን ነው? እግዚአብሔር ነው። የፈጠረውን ሲያይ ምን ሆነ ይላል ዘፍጥረት ምዕራፍ 1 መልካም ነው የፈጠረው። ስለዚህ ስጋ የሚታየው ነገር ሁሉ እግዚአብሔር መልካም አድርጎ የፈጠረው ስለሆነ ርኩስ አይደለም። ግን ግሪካውያኑ ያተጸኑ አለባቸው። እንዲያውም ነፍስ ስጋ እስር ቤት ውስጥ ታስራ ነው ያለችው። ስታመልጥ ነው ነፃ የምትሆነው። ለማምለጥ የተለየ ድብቅ ዕውቀት አለና የዛ ድብቅ ሶሳይቲ አባል ከሆናችሁ ያን ዕውቀት ስታገኙ ነፃ ትወጣላችሁ የሚል ኖስቲኮች ነበሩና ሐዋርያት አንዳንዶቹን መልእክታቸውን ሲጽፉ እነሱንም እያሰቡ ነው። ስለዚህ ሐዋርያው ዮሐንስ ይለይላችሁ፣ እናንተ ቁስርኩስ አይደል የምትሉት፣ ስጋ ርኩስ አይደል የሚመስላችሁ፣ እንግዲያውስ ይለይላችሁ፣ አምላክ ምን ሆነ? ስጋ ሆነ ብሎ ነው። ስለዚህ ይቁረጥላችሁ አይነት ነው። ያንን አገላለጥ የመረጠበት ምክንያት በዚህ ምክንያት ነው። የግሪክን ፍልስፍና ተቃውሞ የቆመ ሐረግ ነው ይሄ ቃል። ስጋ ሆነ ማለት ይሄንን ሁሉ ፍልስፍና ፉርሽ የሚያደርግ ነው። ስጋ ርኩስ ነው የሚመስላችሁ፣ ቁስርኩስ ነው የሚመስላችሁ እና አምላክ ከስጋ ጋር ከተነካካ ርኩስ ነው የሚመስላችሁ፣ እሱን ሆኖላችሁ መጣ፣ ይለይላችሁ፣ እርፍ በሉት ብሎ ነው የሚነግራችሁ። ስለዚህ ጉዳዩን አፍረጥርጦ መናገር ነው። ስለዚህ ዮሐንስ በዚህ ብቻ አይደለም፣ ወደ መልእክቱም ስንመጣ ሁለት ቦታ ላይ ያሰምርበታል። የአንድ ትምህርት ጤናማ አስተምሮነት መለኪያው የክርስቶስ ስጋ ሆኖ መምጣቱ ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 2 እንደዚህ ይላል። አንደኛ ዮሐንስ ምዕራፍ 4 ቁጥር 2 ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይሄ ማንጸሪያው ነው የሚለው። ሁለተኛ ደግሞ ሁለተኛ ዮሐንስ 7 ላይ እንደዚህ ይላል፣ ብዙ አሳቾች ወደ ዓለም ገብተዋልና እነርሱም ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ናቸው። ስለዚህ የአንድ ትምህርት ልከኛነት መለኪያው ምንድነው? ክርስቶስ በስጋ ነው የመጣው ወይስ አይደለም? ቁልፍ ነው ይሄ። ዝም ብሎ ተጨማሪ ትምህርት ሳይሆን ዋና ነገር ነው። ይሄን ካላመነ አሳች ነው። ይሄን ካላመነ ከእግዚአብሔር የመጣ ትምህርት አይደለም ማለት ነው። ይሄ በጣም ቁልፍ አስተምህሮ ነው። የእግዚአብሔር ወልድን ሰው መሆን፣ ኮምፕሊት ሰው፣ የሰው ሁለንተና ያለው ሰው መሆኑን መካድ፣ ኢየሱስን ሰው መሳይ ብቻ አድርጎ ማስቀመጥ፣ ሰው ሳይሆን ሰው መሳይ አድርጎ ማስቀመጥ ወንጌሉን መካድ ነው። ጸረ ክርስቶስነትም ነው። ጸረ ክርስቶስነት ነው። ነበሩ ከኑፋቄዎች መካከል በጥንት ዘመን ከነበሩ ብዙ ኑፋቄዎች ክርስቶስ ላይ ነው የሚያርፉት። አንዳንዶቹ የክርስቶስን ሰውነት የሚመለከቱ ናቸው። አንዳንዶቹ የክርስቶስን አምላክነት የሚመለከቱ ናቸው። አንዳንዶቹ በሰውነቱና በአምላክነቱ መካከል ያለውን ጥምረት የሚነኩ ናቸው።
እና በሰውነቱ ላይ ከተነሱ ኑፋቄዎች አንዱ ዶሴቲዝም ይባላል። ዶሴቲዝም በግሪኩ ዶኪዮ ማለት መምሰል ማለት ነው። ስለዚህ ሰው መሳይ ነው፣ ሰው የሚመስል ነው እንጂ ሰው አይደለም የሚሉ ነበሩ። ይሄ የወንጌሉ እምብርት ነው። በዝርዝር እናየዋለን። ግን ይሄን ሁሉ ትምህርት ይሄን ሁሉ አስተምሮ የያዝ ነው ቃል ስጋ ሆነ ከሚለው ላይ ስጋ የሚለውን ሐሳብ ብቻ ይዘን አይደለም ይሄንን የምንለው። መጽሐፍ ቅዱስ አዲስ ኪዳን በተለይ ጠቅላላውን የሚያስተምረው ይሄ ነው። በትንቢትም ተነግሮናል። ለምሳሌ ጌታችን ኢየሱስ ክርስቶስ ሰው ሆኖ ከመምጣቱ ወይም ወልድ ሰው ከመሆኑ ከ700 ዓመት በፊት ኢሳይያስ 7:14 ላይ አንድ ትንቢት ተነገረ። ማቴዎስም ይጠቅሰዋል 1:23 ላይ ድንግል ትጸንሳለች ወንድ ልጅም ትወልዳለች። ስጋ ትወልዳለች ወይስ ወንድ ልጅ ትወልዳለች? ወንድ ልጅ ምን ማለት ነው? ስጋ ብቻ ያለው ነው ወይስ ነፍስም መንፈስም አእምሮም ያለው ማለት ነው? የሰው ወንድ ልጅ ትወልዳለች ነው እንጂ የተባለው ውስጡ የሆነ ነገር ውጪው ደግሞ ስጋ የለበሰ ማለት አይደለም። ወንድ ልጅ ነው የተወለደው። እንደገና ደግሞ አሁንም 9:6 ላይ ኢሳይያስ ምን ይላል? ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል። ወንድ ልጅ ነው የተሰጠን፣ ሕፃን ነው የተወለደው። ስለዚህ የሕፃን ሁለንተና ያለው መሆኑን ነው የምናየው። ከዛ ጌታችን ኢየሱስ ክርስቶስ ሲወለድ ሉቃስ 2:7 ላይ ምን አደረገችው ይላል? እናቱ በመጠቅለያ ጠቀለለችው። ለምንድን ነው የጠቀለለችው? ልጅ ስለሆነ ነው። ልጅ ስለሚበርደው ይጠቀለላል። ልጅ ስለሚረጥብ ይጠቀለላል። ልጅ ምቾት ስለሚያስፈልገው ይጠቀለላል። ስለዚህ ልጅ የሆነ የትኛውም የሚያልፍበትን ሁለንተና ይዞ እንደሄደ ከዚህ ማየት እንችላለን። ከዛ ሉቃስ ይቀጥልና በምዕራፍ 2 ቁጥር 52 ላይ ምን ይለናል? ኢየሱስ ክርስቶስ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር ይላል ሉቃስ 2:52 ላይ። በጥበብና በቁመት ጥበብ የሥጋ ጉዳይ ነው ወይስ የአእምሮ ጉዳይ ነው? የአእምሮ ጉዳይ ነው። ሥጋ ብቻ ቢሆን ኖሮ በቁመት ግን በጥበብ ይለናል። ጥበብ ማቴሪያል ጋር የተገናኘ ሳይሆን ኢማቴሪያል ነገራችንን ሳይካችንን አእምሮ ልንለው እንችላለን፣ መንፈስ ልንለው እንችላለን። ግን ከሥጋ ያለፈ ነገር ነው የሚነግረን። ስለዚህ ሰው መሆኑን የሚያጸናልን ነው። ብዙ ሰዋዊ ስሜቶችም ተገልጠውበታል። ጌታችን ኢየሱስ ክርስቶስ ሰዋዊ ሲቆጣ እናያለን። በቤተ መቅደስ ተገኝቶ ጅራፉን ይዞ ጠረጴዛ እየገለባበጠ ሳንቲም እየበተነ እርግቦችን እየለቀቀ በጎችን ፈቶ እየለቀቀ እናየዋለን። ሕፃናት ወደ እርሱ ሲመጡ ደቀ መዛሙርቱ ሲከለክሏቸው ሲቆጣ እንመለከታለን። የእስራኤላውያን የልብ ድንዛዜ አሳዝኖት ማርቆስ 3:5 ላይ ሲቆጣ እናያለን። መደነቅም ይታይበታል። ለምሳሌ የገዛ ከተማው ሰዎች ባለማመናቸው ተደነቀ ይለናል ማርቆስ 6:6 ላይ። አንድ ሮማዊ በማመኑ በዛ በሮማዊ እምነት የጦር መኮንን ነው መደነቁን ሉቃስ 7:9 ላይ እናነባለን። ደስ እንዳለውና ሐሴት እንዳደረገ ሉቃስ 10:1 ላይ፣ ዮሐንስ 15:11 እና ዮሐንስ 17:13 ላይ እናያለን። ደስ መሰኘት፣ መደነቅ፣ መገረም ማለት ነው። ስለ ጣሩ ተነግሮናል ሉቃስ 22:44 ላይ፣ ወይም ነባሩ ትርጉም ከፍርሃት ጋር ያያይዞ ነው የሚያገናኘው፣ ግን ጣር ነው። ስለ ማልቀሱ ተነግሮናል አይደል? ሉቃስ 19:41 ላይ ወደ ኢየሩሳሌም ሲሄድ ኢየሩሳሌም ሆይ ዶሮ ጫጩቶችን በክንፎቿ እንደምትሰበስብ ስንት ጊዜ ልሰበስብሽ ወደዱ፣ ግን ለመዳንሽ የሆነውን ቀን አላወቅሽምና ብሎ ምን አደረገ? አለቀሰ ነው የሚለን። ዮሐንስ 11:35 ላይ ደግሞ እንደገና አለቀሰ በአልዓዛር ሞት ምክንያት። ዕብራውያን 5:7 ላይ በእንባና በለቅሶ ብሎ ይነግረናል። መታወኩንም ታወከች ነፍሴ ብሎ ዮሐንስ 11:33 እና 12:27 ላይ ይነግረናል። እነዚህ ስሜቶች አንዳንዶቹ ሰዋዊ ስሜቶች ናቸው። የሰው መታወክ የአምላክ አይደለም፣ የሰው ነው አይደል? እሱን ይነግረናል። ማልቀስ የሰው ነው፣ የአምላክ አይደለም። ስለዚህ አንዳንዶቹ ስሜቶች የሰው ናቸው። ይሄ ብቻ አይደለም። ጌታችን መራቡን፣ መጠማቱን፣ መዛሉን፣ ማዘኑን፣ መተኛቱን፣ መጸለዩን፣ መሞቱን፣ መቀበሩን መጽሐፍ ቅዱስ ይነግረናል። እነዚህ ሁሉ የምን መገለጫዎች ናቸው? የሰው መገለጫዎች ናቸው። የሚቆስል ነበረ፣ የሚደማ ነበረ አይደል? የሚደማ ነበር። እነዚህ ሁሉ የሰው መገለጫዎች ናቸው። ከማህፀን ጀምሮ የነበረው ጉዞ ሰው ሆኖ ነው የኖረው። መታዘዝን ከመከራ ተማረ ይለናል የዕብራውያን ጸሐፊ
ምዕራፍ 5 ቁጥር 8 ላይ መታዘዝን የሚማር ይሄ ከሰው ስጋ ባሻገር ሌላ የሰው ነገርም ነፍስ፣ መንፈስ፣ አእምሮ እንዳለው የሚነግረን ነው። መታዘዝን ተማረ የሚለን ስጋ ልብሱ ብቻ አይደለም። ስለዚህ ኢየሱስ ክርስቶስ የሰው ስጋ ያለው፣ የሰው ነፍስ ያለው፣ የሰው መንፈስ ያለው፣ የሰው አእምሮ ያለው፣ የሰው ፈቃድ ያለው፣ የሰው ስነ ልቡና ያለው፣ የሰው ጅማት፣ የሰው አጥንት ያለው፣ የሰው ሁለንተና ያለው ሰው ነው የነበረው። ሰው ነው የነበረው። ከሰውነት የጎደለው አንዳችም ነገር አልነበረም። ስጋን ልብሱ ብቻ አድርገን ካቀረብን ግን መከራ የተቀበለው ልብሱ እንጂ እሱ አይደለም ማለት ነው። መከራ ተቀበለ ስንል ግን እሱ ነው መከራን የተቀበለው። ጌታችን በተለያዩ ስፍራዎችም ላይ ሰው መሆኑን ይናገራል። ሰው መሆኑን ለምሳሌ ሰይጣን ሲፈትነው ምን አለ? ሰው በእንጀራ ብቻ አይኖርም አለው። ስለዚህ እኔ በእንጀራ ብቻ አልኖርም አለ። ሰው ባይሆን ኖሮ ሰው በእንጀራ ብቻ አይኖርም የሚለው ጥቅስ ስለሱ ምንም አይሰራም ነበር፣ ግን ሰው ስለሆነ ነው። እንደገና ዮሐንስ 8:40 ላይ ምን ይላቸዋል? ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁን አላቸው። ስለዚህ ምንድን ነኝ እያለ ነው? ሰው ነኝ እያለ ነው። ሐዋርያው ጴጥሮስ ወንጌል ሲሰብክ በሐዋርያት ሥራ ምዕራፍ 2:22 ላይ የናዝሬቱ ኢየሱስ ከእግዚአብሔር ዘንድ የተገለጠ ሰው ነበረ ይላል። ሰው ነበረ። ሐዋርያው ጳውሎስም በተለያዩ ስፍራዎች ላይ ሰው ብሎ ደጋግሞ ጠርቶታል። አንድ ሰው እያለ ለምሳሌ ሮሜ ምዕራፍ 5 ቁጥር 15 ላይ፣ ቁጥር 17 ላይ፣ ቁጥር 19 ላይ በአንዱ ሰው አለመታዘዝ እንደዚህ እንደሆነ በአንዱ ሰው መታዘዝ ደግሞ እንደዚህ ሆነ ሲል ምን እያለው ነው? ሰው ብሎ እየተናገረ ነው። እንደገና ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ምን ይላል? በእግዚአብሔርና በሰውም መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ሐዋርያው ጳውሎስ በአንደኛ ቆሮንቶስ መልእክቱም ምዕራፍ 15 ቁጥር 21 ከቁጥር 47 እስከ 49ም ሰው ይለዋል። ስለዚህ ቃል ሥጋ ሆነ ሲል ሰው ማለቱ ነው። የሰው ሁለንተና ነው ያለው፣ ሥጋ ቅብ አይደለም። ቱታው ሰው ሆኖ ውስጡ ግን የሰው የጎደለው ሃርድዌሩ ሰው ሶፍትዌሩ ግን አምላክ ማለት አይደለም። ኢየሱስ አምላክ ነው ኦፍ ኮርስ። ዛሬ የምናወራው ግን ሰውነቱ ሙሉ ሰው ስለመሆኑ ነው እየተናገርን ያለ ነው። በአንዱ ሰው ምክንያት እንዲህ ሲሆን በሌላ ሰው ምክንያት እንዲህ ሆነ። በአንዱ ሰው መተላለፍ ብዙዎች ከሞቱ በአንዱ ሰው ይኸውም በኢየሱስ ክርስቶስ መታዘዝ የመጣ ስጦታ ለብዙዎች እንዴት አብልጦ ይትረፈረፍ። በአንድ ሰው መተላለፍ ምክንያት በዚህ በኩል ሞት የነገሰ ከሆነ የጽድቅ ስጦታ የተቀበሉት በአንዱ ሰው በኢየሱስ ክርስቶስ በኩል እንዴት አብልጠው በሕይወት አይነግሱ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ በአንዱ ሰው መታዘዝ ደግሞ ብዙዎች ጻድቃን ይሆናል። በክርስቶስ ኢየሱስ ዘመን የነበሩ የኢየሱስ ክርስቶስን ሰውነት የተጠራጠሩ አልነበሩ። ጥያቄው ምን አይነት ሰው ነው እንጂ ሰው መሆኑን የተጠራጠሩ አልነበሩም። እንዲያውም የአብዛኞቹ ጥያቄ አምላክነቱ ላይ ነው። የእግዚአብሔር ልጅ ነኝ ሲል ግር ይላቸዋል። እኔ ነኝ ሲላቸው አብርሃም ሳይወለድ እኔ ያለው እዚህ ላይ ነው ጥያቄው እንጂ ሰውነቱ ላይ ሰው መሆኑ ላይ ጥያቄ የላቸውም። ጥያቄያቸው ምንድን ነው? ምን አይነት ሰው ነው የሚል እንጂ ሰው መሆኑ ላይ ጥያቄ አልነበረም። ዮሐንስ ሲናገር ምን ይላል በመልእክቱ? አንደኛ ዮሐንስ ምዕራፍ 1 ቁጥር 1 ላይ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውን እጆቻችን የዳሰሱትን እናወራለን። ማን ይናገር? የነበረ አይደል? ያየነውን እጆቻችን የዳሰሱትን የሰማነውን በደንብ አድርገን የተመለከትነውን እሱን እንነግራችኋለን። ሕይወት ምን ሆነ? ተገለጠ ብሎ ይናገራል። እንዲያውም ትክክለኛው የክርስቲያናዊ ነገረሰብ አንትሮፖሎጂ ነገረሰብ መሰረቱ የኢየሱስ ክርስቶስ ሰውነት ነው። ስለዚህ ኢየሱስ ሰው ካልሆነ ማንኛችንም ሰው አይደለም። ኢየሱስ ሰው ካልሆነ ማንኛችንም ሰዎች አይደለም። ሐዋርያው ጳውሎስ ይሄንን በሚገርም መንገድ ይናገረዋል። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ የጌታችን የኢየሱስ ክርስቶስን ጸጋ ታውቃላችሁና በእርሱ ድህነት እናንተ ባለጠጎች ትሆኑ ዘንድ እርሱ ሀብታም ሆኖ ሳለ ለእናንተ ሲል ድሃ ሆነ ብሎ በዘይቤ የሚገልጠው ይሄንን ነው። ስለዚህ መጽሐፍ ቅዱሳችን ደጋግሞ የሚያሰምርበት ጌታችን ኢየሱስ ክርስቶስ
ቃል ሥጋ ሆነ የሚለው ሰው ሆነ ማለት ነው። ይሄን ለምንድን ነው ደጋግሜ እቀጥልበታለሁ ማነሳው? በዘመናችን ያለን ስለ ኢየሱስ ክርስቶስ ሰውነት መረዳት ጤናማ አይደለም። ጤናማ ያልሆኑ ብዙ ስላሉ ነው። ቅድም ያነሳ ነው የምንታዊነት ነገር ስላለ ሥጋን ርኩስ አድርጎ፣ ለዚህ ነው ሰዎች እኔ መንፈስ ነኝ፣ ሰው ነፍስ አለው፣ በሥጋ ውስጥ ይኖራል የሚለውን እንደ መጽሐፍ ቅዱሳዊ አስተምሮ ይዘውት ስለሚመጡ ይሄ ቅድመ ግንዛቤ ስላለ የኢየሱስንም ሰውነት እንዲለያዩት ነው የሚሞክሩት። ሰው ሆነ ስንል የሰው ሁለንተና ያለው ሰው ነው የሆነው። ሁለንተና ማለት ምን ማለት እንደሆነ ፍርጥ አድርገን እናያለን። ከመጀመሪያም ነበር፣ ሁሉን የሚያውቅ ነው። ግን ሰው ሆነ ስንል የሰው ሁለንተና ማለት ነው። ኦኬ፣ ሁለንተና ካለ በኋላ ደግሞ የሚቀጥለው ጥያቄያችን በክርስቶስ ሥጋ ላይ ደግሞ ሌላ ጥያቄ አለ። ዕብራውያን ምዕራፍ 2 ቁጥር 14 ጀምረን ብናነበው ይሄን ነው የሚነግረን። እንግዲህ ልጆቹ በሥጋና በደም ስለሚካፈሉ በችልድረን በሥጋና በደም ስለሚካፈሉ፣ ከዛ ሲጨርሰው ምን ይላል? እንዲሁ እሱም በሥጋና በደም ተካፈለ ይላል። ስለዚህ የእግዚአብሔር ልጆች አሉ፣ ወንድሞቼ የሚላቸው ክርስቶስ በችልድረን የእግዚአብሔር ልጆች ናቸው፣ የአብ ልጆች ናቸው። ስለዚህ ወንድሞቹ ናቸው። ወንድሞቹ በሥጋና በደም እንደሚካፈሉ እርሱም የእግዚአብሔር ልጅ ነው። ምክንያቱም ከላይ ስናነበው የሚቀድሰውና የሚቀደሱት ከአንድ ናቸው ብሎ ከአብ እንደሆኑ የሚቀድሰው ክርስቶስ ነው፣ የሚቀደሱት ሰዎች ናቸው። ስለዚህ ሁለቱም ሶርሳቸው አንድ ነው። እሱም የእግዚአብሔር ልጅ ነው፣ እነሱም የእግዚአብሔር ልጆች ናቸው። እነዚህ ልጆች ለሱ ተሰጥተዋል። ስለዚህ ወንድሞቹ ናቸው ለሱ እና ምን ይላል? ወንድሞቹ በሥጋና በደም እንደሚካፈሉ እርሱም እንዲሁ በሥጋና በደም ተካፍሏልና ይላል። ስለዚህ በሥጋና በደም ምን አድርጓል? ተካፍሏል። ለአንዳንዶቹ ይሄ አስደንጋጭ ነው። የሱን ሥጋ የተለየ ሥጋ ለማድረግ ሰዎች ስለሚሞክሩ፣ የሱን ደም የተለየ ለማድረግ ስለሚሞክሩ፣ እሱም ከኛ ጋር ከሰው ጋር በሥጋና በደም ተካፍሏል የሚለውን መስማት ለወንጌላውያን ክርስቲያኖች የማያውቁት ነው። ለምን እንደዚህም እንደሚሆንባቸው ግልጽ ነው። ወደፊት ስንሄድ አንዳንድ ጥያቄዎች ጋር እናየዋለን። ስለዚህ በሥጋና በደም ተካፈለ። በፍጥረቱ ላይ የሚያደርገውን በራሱ ላይ አደረገ። የፈጠረውን ሰውነት ተካፈለ። የፈጠረውን ሰውነት ስል ተሁል ሁለንተናን ነው፣ ሥጋን ማለት አይደለም። ሰው መሆንን ተካፈለ። ፍጥረቱ የሆነውን እኛን ከራሱ ጋር ለማስታረቅ እግዚአብሔር ራሱን ፍጥረቱን ሆኖ መጣ። ፈጣሪ የፈጠረውን ፍጥረት ከራሱ ጋር ለማስታረቅ ፍጡሩን ሆኖ መጣ። ገላትያ ምዕራፍ 4 ቁጥር 4 ላይ ሐዋርያው ጳውሎስ ምን ይለናል? የእግዚአብሔር ልጅ ከሕግ በታች ተወለደ። ከሕግ በታች ከሴት ምን አለ ይላል? ተወለደ። የዘመኑ ፍጻሜ ሲደርስ ብሎ ይነግረናል። ራሱን ዝቅ አድርጎ ይላል ፊልጵስዩስ ላይ የባሪያን መልክ ያዘ። የባሪያን መልክ ያዘ። መንፈስ የሆነው አምላክ ከልዕልና ወደ ትህትና መጣ። በአጭር ቁመት በጠባብ ደረት ተገለጠ። ይህን ስናገሩ ለአንድ ጓደኛዬ ነው ደስ ይለኛል ይላል። ያው ቁመቱን መገመት ትችላላችሁ። የጓደኛዬ በአጭር ቁመት በጠባብ ደረት ተገለጠ። በነገር ሁሉ እኛን መሰለ። በነገር ሁሉ እኛን መሰለ። በነገር ሁሉ የሚለውን ደጋግመን እንሄዳለን። ግን አንድ ነገር ሁሌ ያስቡ፣ ከኃጢአት በቀር የሚለውን ያዙልኝ። ከኃጢአት በቀር የኃጢአት ዘር የለበትም። በነቢብም በገቢርም በቲዮሪም በፕራክቲስም ኃጢአትን አያውቀውም። ሁልጊዜ አብን እያስደሰተ ይኖር ነበረ። ታዲያ ኃጢአት ከሌለበት እንዴት ሰው ይሆናል የሚል ጥያቄ ሊመጣ ይችላል። ሰውን ሰው ያደረገው ኃጢአት አይደለም። ሰውን ሰው ያደረገው ኃጢአት አይደለም። ሰውን ሰው ያደረገው ኃጢአት ቢሆን ኖሮ ኃጢአት ስለሌለበት ሰው አይደለም ማለት እንችላለን። ግን ሰውን ሰው ያደረገው ኃጢአት አይደለም። ሰውን ሰው ያደረገው ምንድን ነው? ስራ። አንድ ቦታ እቁብ ብለውኛል። የት ሰፈር እንደሆነ መገመት ትችላላችሁ። ሰውን ሰው ያደረገው ኃጢአት ቢሆን ኖሮ
አዳምና ሔዋን ኃጢአት ሳይሰሩ በፊት ሰዎች አይደሉም ማለት ነው። ሰው ሳይሆኑ ኖሩና ልክ ኃጢአት ሲሰሩ ሰው ሆኑ ማለት አለብን። ግን አዳምና ሔዋን ፍሬውንም ሳይበሉ ምኖች ናቸው? ሰዎች ናቸው። ምክንያቱም ሰውን ሰው ያደረገው ኃጢአት አይደለም። እሱ ብቻ አይደለም። ከትንሣኤ በኋላ ኃጢአት ይኖርብናል እንዴ? በጌታ ትንሣኤ ማለት እኛ አካላዊ ትንሣኤ አግኝተን ጌታ መጥቶ ተለውጠን በሕይወት ካለን ደግሞ ኃጢአት ይኖርብናል? ሰው መሆናችንስ ይቀራል? አይቀርም። ያኔም ሰዎች ነን፣ ግን ኃጢአት የለብንም። ለምንድን ነው ይሄን ማነሳው? ሰውን ሰው ያደረገው ኃጢአት አይደለም። ኃጢአት ምንድን ነው? ኃጢአት የእግዚአብሔርን ውብ ዓለም የተጣባ ተውሳክ ነው። ፓራሳይት ነው። ጥገኛ ተውሳክ ነው። ሽንቁር ነው። የእግዚአብሔርን በቃ የሚያምረውን ስዕል ቡጭቅ ያደረገ ነው። በራሱ ኤግዚስት ማያረግ ተለጥፎ ያለ የእግዚአብሔርን ፐርፌክት ወርልድ ላይ ተለጥፎ ያለ ሽንቁር ነው እንጂ ፓራሳይት ነው እንጂ የሰው ኢሴንሻል ኔቸር አይደለም። ኃጢአት ሰውን ሰው ያደረገው ኃጢአት አይደለም። እግዚአብሔር ዘፍጥረት ምዕራፍ 1 ላይ ስናነብ ልክ ሰውን ፈጥሮ ሲጨርስ እንዲያውም የቀደሙትን ስታነቡ በቀደሙት ፍጥረታት መልካም እንደሆነ አየልና ስድስተኛውን ቀን ሲጨርስ ግን እንዲያውም አንድ ስቴፕ ይሄዳል አይደል? እጅግ መልካም እንደሆነ አየ። እጅግ የሚል ይጨምርበታል። መልካም ሲል ቆይቶ እዛ ላይ ይጨምረዋል። ሰውን ሰው ያደረገው ኃጢአት አይደለም። ስለዚህ ኢየሱስ ክርስቶስ በነገር ሁሉ እኛን መሰለ ስንል ኃጢአት እንደሌለበት እናስብ። ኃጢአት የለበትም ማለት ግን ሰው አይደለም ማለት አይደለም። ኃጢአት ሰውን ሰው ያደረገ የሰው መሰረታዊ ባህሪ አይደለም የሚለውን እንያዝ። አይ ቲንክ ለዛሬ ለጥያቄ ጊዜ ብሰጥ ይሻላል እና እዚህ ጋር እናቁምና